ሰላም ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የማሳያችሁ አማርኛ ቃላት ምስረታ ይሆናል። ያው እንደተለመደው ከፊደል ጀምሬ ቃላት ምስረታዎችን ነው በዚህ ቻናል እየለቀቅ ያለሁ። አሁን ለጊዜው እየገባችሁ ጀማሪ የሆናችሁ ተማሪዎች እዚሁ ቻናል ላይ መከታተልና ማወቅ ትችላላችሁ። በግል ማጥናት የምትፈልጉ ደግሞ ዋትስአፕ፣ ቴሌግራም፣ ኢሞ ከተጠቀማችሁ በዚያ ልታናገሩ ትችላላችሁ፣ መልስላችኋለሁ ማለት ነው። አሁን ጥርጥር ያሉ ቃላቶችን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር ተለማመዱ። መልካም ቆዩ። እሺ መጀመሪያ በዚህ በሰማያዊ የጻፉትን ወደ ጎን እናነባለን። አንድ ባንድ እየቆጠሩና ፊደሎቹን እንዴት መጥራት እንዳለባቸው አስረዳቸዋለሁ። መጀመሪያ ላይ ያለው ጠ ቃ ሚ ይላል ማለት ነው። ጠቃሚ የሚለው ቃል የጠን የቀን የመን ፊደል በመጠቀም ጠቃሚ የሚል አነበብን ማለት ነው። ሶስት ቃላቶች ቀላል ናቸው። በይዘው ለጀማሪ ተማሪ ፊደል እየቆጠራችሁ ከሆነ በሶስት የተመሰረቱ ቃላቶች በጣም ቀላል ስለሆነ በእነዚህ ብትለማመዱ በጣም አሪፍ ነው ማለት ነው። ጠቃሚ ይላል የጠን የቀን የመን ፊደል በመጠቀም ማለት ነው። ከዛ ደግሞ ጡ ረ ታ ይላል ማለት ነው። ጡ ሁለተኛ፣ ረ መጀመሪያ፣ ታ አራተኛ በአንድ ላይ ጡረታ የሚል ቃል ይሰጣል ማለት ነው። ጡረታ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ ጥ ያ ቄ ይላል ደግሞ ጥያቄ የጠን ፊደል የየንና የቀን ፊደል በመጠቀም ጥያቄ የሚል ቃል አነበብን። ፊደሎቹ የጠ የየ የቀ ናቸው፣ ግን ስንተኛ ናቸው የሚለውን ደግሞ መለየት አለባቸው። ስንተኛ ድምፅ ናቸው ወይም ደግሞ ስንተኛ ላይ የሚገኙ ናቸው የሚለውን በደንብ ማየት ያስፈልጋል ማለት ነው። ስለዚህ ጥያቄ የሚል ቃል አነበብን ማለት ነው። ከዛ ቀጥሎ ወጣቶች ወጣቶች ይላል። ወጣቶች የሚለው ደግሞ ወንና ጠን የተን ፊደል የቸን ፊደል በመጠቀም ወጣቶች የሚል ቃል ይሰጣል ማለት ነው። ወን ጣን አራተኛ፣ የተ ፊደል መጨረሻ ቶ፣ የቸ ስድስተኛ ድምፅ በአንድ ላይ ወጣቶች የሚል ቃል ይሰጣል ማለት ነው። በዚህ መልኩ መለማመድ ከቻላችሁ አማርኛ ታነባላችሁ ማለት ነው በቀላል መንገድ። ኦኬ መጀመሪያው ጠቃሚ፣ ከዛ ጡረታ፣ ከዛ ጥያቄ፣ መጨረሻው ወጣቶች የሚሉ ቃላቶችን አነበብን ማለት ነው መጀመሪያ ባለው መስመር። ኦኬ ቀጥሎ ደግሞ ጨለማ ጨለማ ይላል። ይሄ ደግሞ ጨለማ የሚለው ደግሞ ጨንና ለን መን ፊደል በመጠቀም ጨለማ የሚል ቃል ይሰጠዋል ማለት ነው። ጨለማ ከዛ ጩ ሁለተኛ ነች፣ ኸ ከዛ ት ይላል ማለት ነው። በአንድ ላይ ምን ይላል? ጩኸት የሚል ቃል ይሰጣል ማለት ነው። ጩኸት ጩ ሁለተኛ፣ ኸ የመጀመሪያዋ ናት፣ የተ ስድስተኛ በአንድ ላይ ጩኸት የሚል ቃል ይሰጣል። ከዛ ጭ ማ ሪ ይላል። ይሄ ደግሞ ጭማሪ ጭማሪ ይላል። ጭ ስድስተኛ፣ ማ አራት፣ ረ ሶስተኛ በአንድ ላይ ጭማሪ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ ቀጥሎ መጨረሻ ላይ ያለው ተጫዋች ተጫዋች ይላል። ደግሞ ተን ፊደል ጫ አራተኛ፣ የወም አራተኛ ነች፣ የቸ ስድስተኛ ድምፅ በአንድ ላይ ተጫዋች የሚል ቃል ይሰጣል ማለት ነው። እንዲህ እያደረጋችሁ ማንበብ። መጀመሪያው ጨለማ፣ ከዛ ጩኸት፣ ከዛ ጭማሪ ሪ ሶስተኛ ናት ማለት ነው። ከዛ ተጫዋች የመጨረሻው ማለት ነው። በዚህ መልኩ ማንበብ ትችላላችሁ ማለት ነው። ኦኬ ከዛ በዚህ በአረንጓዴ የተጻፈው ደግሞ መጀመሪያ ያለው ገቢ ቢ ሁለት ፊደሎች ናቸው። እንግዲህ ሁለት ፊደሎች ትርጉም ይሰጣሉ። ምን ይላል? ገቢ ይላል። ገቢ ገና የበሶስተኛ ገቢ የሚል ቃል ይሰጣል ማለት ነው። ከዛ ቀጥሎ ደግሞ ጉዞ ነች ቀጥላ ያለችዋ ዞ መጨረሻዋ በአንድ ላይ ጉዞ ይላል። ጉዞ ከዛም ጋ ነች ዜ ጣ በአንድ ላይ ጋዜጣ ብላችሁ ታነባላችሁ። ጋዜጣ ብላችሁ ታነባላችሁ። መጨረሻ ላይ ግልጽ ግልጽ ግ ሁለተኛ፣ ል ከዛ ጽ በአንድ ላይ ግልጽ ብላችሁ ታነባላችሁ። ግልጽ ብላችሁ ታነባላችሁ ማለት ነው። ኦኬ አሁን ደግሜ ላንብበው።
መጀመሪያው ገቢ፣ ከዛ ጉዞ፣ ከዛ ጋዜጣ፣ መጨረሻው ግልጽ ይላል ማለት ነው። ኦኬ በዚህ መልኩ ታነባላችሁ ማለት ነው። ቀጥሎ ያለው ደግሞ ጀመሩ ሁለተኛ ጀመሩ ይላል ማለት ነው። ጀመሩ ከዛ ልጁ ይላል ደግሞ ልጁ ል ብሎ የጀ ሁለተኛ በአንድ ላይ ልጁ ይላል ማለት ነው። ከዚያም ጃር ጃር ይላል ደግሞ ጃር። ከዛ መጨረሻ ላይ ያለው መጅሊስ ይላል ደግሞ መጅሊስ መፊደል ጅ ከዛ ሊ ሶስተኛ ሰ ስድስተኛ በአንድ ላይ መጅሊስ የሚል ቃል ይሰጣል ማለት ነው። እንዲህ ያደረጋቸው ማንበብ ጀመሩ መጀመሪያው፣ ከዛ ልጁ፣ ከዛ ጃር፣ መጨረሻው መጅሊስ የሚል ቃል ይሰጣል ማለት ነው። በዚህ መልኩ ታነባላችሁ። አሁን ደግሞ በቀይ የተጻፈውን ወደ ጎን እናነባለን። መጀመሪያው ደስታ ይላል ማለት ነው። ደስታ ደንና ሰን የተን አራተኛ ደስታ ይላል ማለት ነው። ከዛ ዱባይ ይላል። ይሄ ደግሞ ዱባይ ይላል። ከዛ ጉዳት ይላል። ይሄ ደግሞ ጉዳት ጉ ሁለተኛ ነው፣ ዳ አራተኛ፣ ት ስድስተኛ በአንድ ላይ ጉዳት ይላል ማለት ነው። ጉዳት ይላል። መጨረሻው ድምፅ ይላል። ድምፅ ድ ከዛ ም ከዛ ጽ በአንድ ላይ ድምፅ የሚል ቃል ይሰጠናል ማለት ነው። በዚህ መልኩ ማንበብ ደስታ፣ ዱባይ፣ ጉዳት፣ ድምፅ። እኔ እንግዲህ የተለያዩ ቃላቶችን ነው የምሰራላችሁ። እናንተ ተለማመዱባቸው። ትርጉም የሚሰጡ ቃላቶች ከሆኑ እየገባችሁ በዚህ መልኩ ብታነቡ ረጅም ጽሑፍ ለማንበብ በደንብ አድርጎ ያግዛችኋል ማለት ነው። ኦኬ ቀጥሎ ያለው ደግሞ ዘገባ ይላል። ዘንና ግን የበ አራተኛ ዘገባ ይላል ማለት ነው። ከዛ ዙፋን ይሄ ደግሞ ዙ ሁለተኛ ነው፣ ፋ አራተኛ፣ ን ስድስተኛ ዙፋን ይላል ማለት ነው። ዙፋን ከዛ ዛፎች ይላል። ደግሞ ዛ አራተኛ ነው፣ ፎ መጨረሻ ነው፣ ች ስድስተኛ ዛፎች ይላል ማለት ነው። መጨረሻ ላይ ያለው ዝግጅት ይላል ማለት ነው። ዝ ስድስተኛ፣ ግ ስድስተኛ፣ ጅም ስድስተኛ፣ ተም ስድስተኛ ነው። በአንድ ላይ ዝግጅት ይላል ማለት ነው። በዚህ መልኩ ታነባላችሁ። ዘገባ፣ ዙፋን፣ ዛፎች፣ ዝግጅት የሚሉ ቃላቶችን ታነባላችሁ ማለት ነው። በዚህ መልኩ ትይዛላችሁ። አሁን መጨረሻ በጥቁር የተጻፉትን እናነብና እንጨርሳለን። ወረዳ መጀመሪያ ወረዳ፣ ከዛ ውይይት ወ ፊደል የሁለት ጊዜ ከዛ ት ማለት ነው። በአንድ ላይ ውይይት ይላል ማለት ነው። ከዛ ዋጋ ይላል። ሁለት ፊደል ዋና ጋ ማለት ነው። ዋጋ መጨረሻ ውሳኔ ይላል ማለት ነው። መጀመሪያ ወረዳ፣ ከዚያ ውይይት፣ ከዚያ ዋጋ፣ መጨረሻ ውሳኔ የሚሉ ቃላቶችን ተለማመድ ማለት ነው። በቀላል መንገድ እንደዚህ ከኔ ጋር በመለማመድ ግልጽ ካልሆነ ቪዲዮን አዙራችሁ በማየት አማርኛ ትችላላችሁ፣ ማንበብ ትችላላችሁ ማለት ነው። ጀማሪ የሆናችሁ ተማሪዎች ይህን ቪዲዮ ብትከታተሉ በጣም ይጠቅማችኋል። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንመጣ ሰላም ሁኑ። ቻው።